ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 25 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ትናንትናው ዕለት በአማራ ክልል ከባድና ምድር አንቀጥቅጥ የሆነ የተቃውሞ ሰልፍ ሲካሄድ በተመሳሳይ በርካታ አገዛዙ ወታደሮች በፋኖ ተገድለዋል። ዝርዝር መረጃዎችን ይዘናል። በሸዋና በጎንደር ቀጠናዎች ተለያይተው የነበሩ እዞችን ያዋሃደው አፋብን ባልተሟሉ የኃላፊነት ቦታዎች ላይ የከፍተኛ አመራር ምደባ ማድረጉን አስታውቋል። መግለጫውን ይዘናል። በአዲስ አበባ ለሚፈጸሙ የወንጀል ጉዳዮች በኦሮሚያ ክልል ዳኝነት ይሰጣል የሚል ረቂቅ ሕግ መውጣቱን ዶክተር ደሳለኝ ተቃውመዋል። አሜሪካ በኢትዮጵያ ከአዲስ አበባ ውጪ እንዳይንቀሳቀሱ ዜጎቿን በጥብቅ አሳስባለች። ብልጽግና በወልቃይትና በራያ ያሳለፈውን ውሳኔ አላከበረም በሚል እነደመቀ ዘውዱ ጥያቄ ማቅረባቸው ተሰምተዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በትናንትናው ዕለት በአማራ ክልል ከባድና ምድር አንቀጥቅጥ የሆነ የተቃውሞ ሰልፍ ሲካሄድ በተመሳሳይ በርካታ የአገዛዝ ወታደሮች በፋኖ ተገደሉ። ትናንት መጋቢት 24 2018 ዓ.ም በአብይ አህመድ በዓለ ሲመት ዕለት ህዝቡ በሰልፍ ፋኖ በሰይፍ በክልሉ የአገዛዙ ብልጽግና ቡድንን ሲያርበደብዱ ውለዋል። የተቃውሞ ሰልፉ የተካሄደው ፋኖ በተቆጣጠራቸው አካባቢዎች ሲሆን በዚህም ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል አገዛዙ የስልጣን ዕድሜውን ለማራዘም የሚያጭበረብርበትን የምርጫ ካርድ ዋጋ ያሳጣ የአስተዳደር መዋቅሩን መበተን በጉልህ ያሳየና የኃይል ሚዛኑን ያዛባ ሰልፍ ነው የተካሄደው። በተያያዘ በምዕራብ አማራ ቀጠናና በሰሜን አማራ ቀጠና በተደረገ ውጊያ በርካታ የአገዛዙ ወታደሮች ሲደመሰሱ በርካቶች እጅ ከፍንጅ መማረካቸው ታውቋል። በተጋድሎው ከቡድን መሳሪያ ጀምሮ በርካታ የነፍስ ወከፍ ክላሽንኮፎች ተማርከዋል። ወታደራዊ ተሽከርካሪዎችና ካምፖች ወድመዋል። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በአገዛዙ ኃይል ላይ ከፍተኛ ምታሳርፎበታል። ትናንት መጋቢት 2018 ዓ.ም ከጋይንት እንቅስቃሴ ላይ የነበረን የጠላት ኃይል ልዩ ስሟ መኳቢያ ላይ ከፍተኛ ምታርፎባታል። በሻለቃ አንደበት ክንዳለም የሚመራው አንበሳው ጋይንት ክፍለ ጦር መሃል ጋይንት ብርጌድ የብልጽግና ጦር እንቅስቃሴ ላይ ያለ ከ15 በላይ ሙት ከ25 በላይ ደግሞ ከቀላል እስከ ከፍተኛ ጉዳት ደርሶበታል። አንድ የአገዛዙ ጦር ይንቀሳቀስበት የነበረችው ፓትሮል ከጥቅም ውጭ የሆነች ሲሆን አንድ የዲሽቃ አፈሙዝ 3 እስቃጥላ የዲሽቃ ተተኳሽ ከ1000 በላይ የክላሽኮፕ ተተኳሽ ተማርከዋል። ተመሳሳይ አንበሳው ጋይንት ክፍለ ጦር አካል የሆነው የግራች አድማሱ በላይ ብርጌድ ገደባ ላይ ከብልጽግናው ሰራዊት ጋር ሲፋለም ውሏል። በሌላ በኩል አርበኛ አለሙ ፍቅሬ መጋቢት 1 2018 ዓ.ም የአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አጼ ኢያሱ ክፍለ ጦርና 204ኛ አስቻለው ደሴ ኮር ጥምረት በመፍጠር እብናት ከተማን በእጁ ለማስገባት አሰፍስፎ የመጣን ያገዛዙ ኃይል ከአውደ ውጊያው ከተሰለፉ የትግል ጓዶቹ ጋር በመሆን ጠላትን ረፍርፎ ለአማራ ሕዝብ ሲል በክብር ተሰውቷል። አርበኛ አለሙ ፍቅሬ አጼ ኢያሱ ክፍለ ጦር ተመስርቶ ዳግማዊ ቴዎድሮስ 5ኛ ኮር አካል ከሆነበት ጊዜ ጀምሮ እስከ ህልፈተ ህይወቱ የአጼ ኢያሱ ክፍለ ጦር የፋይናንስ ዘርፍ ኃላፊ በመሆንና ከመሪዎቹ የሚሰጠውን ማንኛውንም አይነት ግዳጅ በቅናይነትና በታዛዥነት መስዋዕትነት እስከከፈለበት ጊዜ ድረስ ሲፈጽምና ሲያስፈጽም የቆየ ጓድ እንደነበር ኮሩ ባወጣው የሀዘን መግለጫ አስታውቋል። ጓዳችን ትግሉ ከተጀመረ አንስቶ በአማራዊ ጨዋነት ትግሉን በመምራትና የበኩሉን አስተዋጽኦ በማድረግ እንዲሁም በአማራ ህዝብ የህልውና ስጋት በተፈጠሩበት ጊዜና ወቅት ሁሉ ግንባር ቀደም ሆኖ የአማራን ህዝብ ችግር እስከ ወዲያኛው ለማስወገድ በአርአያነት ከሚጠቅሳቸው ቤተሰቦቹና ጓዶቹ ጋር ሆኖ ለአማራ ህዝብ ክቡር ህይወቱን አሳልፎ የሰጠ ክንዳችን ነበር በማለትም ለቤተሰቦቹ ለወዳጆቹና ለትግል አጋሮቹ መጽናናትን ተመኝቷል። በሸዋና በጎንደር ቀጠናዎች ተለያይተው የነበሩ እዞችን ያዋሃደው አፋብን ባልተሟሉ የኃላፊነት ቦታዎች ላይ የከፍተኛ አመራር ምደባ ማድረጉን አስታወቀ። ከመደበኛው የህልውና ተጋድለው ጎን ለጎን ድርጅታዊ መዋቅሩን በማጠናቀቅ ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ የተለያዩ የኃላፊነት ቦታዎች ላይ አመራሮችን መመደቡን ባወጣው መግለጫ አስታውቋል። በዚህም አርበኛ ማርከው መንግስቴ የአፋብን ትምህርትና ስልጠና መምሪያ ኃላፊ፣ አርበኛ ጸዳሉ ሙላት የአፋብን ማህበራዊ ጉዳይ መምሪያ ኃላፊ፣ አርበኛ ዘበነ በላይ የአፋብን ወታደራዊ እቅድና ስትራቴጂ መምሪያ ኃላፊ፣ አርበኛ አብርሃም ኩራባቸው የአፋብን መካናይዝድ ጦር መምሪያ ኃላፊ፣ አርበኛ ደሳለኝ ሲያስብ ሸዋ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ሰብሳቢ፣ አርበኛ ዮሐንስ ንጉሱ የአፋብን ጎንደር ጠቅላይ ግዛት በላይ እዝ ሰብሳቢ፣ አርበኛ ኤርሚያስ ጥጋቤ የአፋብን ሎጂስቲክስ መምሪያ ኃላፊ፣ አርበኛ ደሞዝ ግዳፍ የአፋብን ወታደራዊ መረጃና መገናኛ መምሪያ ኃላፊ፣ አርበኛ አበበ ሙላቱ የአፋብን ወታደራዊ ቃል አቀባይ በማድረግ መመደቡን አስታውቋል። በቀሪ ኃላፊነት ቦታዎች ላይ የሚመደቡ አመራሮችን ወደ እንደሚያሳውቅም
የአፋብን ፖሊስ ቢሮ አስታውቋል። በተመሳሳይ የአንድነትና አመራር ምደባን አስመልክቶ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መግለጫ ሰጥቷል። እዙ በመግለጫው የአማራ ህዝብ የህልውና አደጋ ተጋርጦበት እንዲቆይ ያደረገውና የህልውና አደጋ ውስጥ እንዲገባ በር የከፈተው የህዝብን ጥቅምና የህዝቡን ጥያቄ የሚያስቀድም ድርጅት ባለመኖሩ ነው ብሏል። በመሆኑም ለግማሽ ምዕተ ዓመት በአማራ ህዝብ ላይ የተደቀነውን የህልውና አደጋ ቀድሞ በመረዳት አማራው መደራጀት አለበት በሚል ጽኑ እምነት ፕሮፌሰር አስራት ወልደየስና የትግል አጋሮቻቸው የመላ አማራ ህዝብ ድርጅት መአህድን ቢመሰርቱም በወቅቱ በነበረው ስርዓትና ትግል ጠላፊዎች ረጅም ርቀት ሳይጓዝ ቀርቷል ሲልም አስታውሰዋል። ዛሬ ላይ ግን ከአማራ ማህፀን የወጣው የአማራ ፋኖ ታላቁን የአማራ ህዝብ የሚመጥን መሰባሰቢያ ድርጅት ለመስራት ብዙ ውጣ ውረዶችን በማለፍና ጠንካራ ውይይቶች በማድረግ በቋሚነት የአማራን ጥያቄ ሊፈታ በሚችል አካሄድ ከስምምነት በመድረስ የአማራ ፋኖ ብሔራዊ ንቅናቄ መስርቷል። በተፈጠረው የአማራ ፋኖ ብሔራዊ ንቅናቄ ውህደት መሰረትና ድርጅታችን አፋብን ባስቀመጠው አቅጣጫ መሰረት በሸዋ የሚንቀሳቀሱትን ሁለት ግዙፍ እዞች በአንድ ወጥ መዋቅር ስር ማደራጀት ስራ በተለያዩ ምዕራፎች ሲከወን መቆየቱንም ገልጿል። በመሆኑም ድርጅታዊ አቅምን በፖለቲካዊ ወታደራዊና በአስተዳደራዊ ስራዎች ይበልጥ ለማጎልበትና መዋቅራዊ አሰራርን በማቀላጠፍ እዝና ሰንሰለቱን በጠበቀ መንገድ በአገዛዙ ላይ የማያዳግም ድል ለመቀዳጀትና የህዝቡን የህልውና ጥያቄ ለዘለቄታው ለመፍታት አፋብን ደቡብ አማራ ቀጠና አሳምነው እዝና ሸዋ ጠቅላይ ግዛት እዝ በአንድ ጠንካራ መዋቅር ስር መዋሃዳቸውን ይፋ አድርገዋል። በመሆኑም በአዲሱ መዋቅር አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስር የማዋሃድ ሂደቱ በተሳካ ሁኔታ መጠናቀቁን ለመላው የአማራ ህዝብ አብስሯል። ይህ ውህደት የአማራን ህዝብ ህልውና ለማስከበር በሚደረገው ጉዞ አዲስ ምዕራፍ የከፈተና የተበታተነ ጉልበትን ወደ አንድ የሰበሰበ ታሪካዊ እርምጃ ነው ያለው እዙ ውህደቱን ተከትሎ ስራዎችን በብቃት ለመምራት ተቋማዊና ግልጽነት ያለው አሰራር ለመዘርጋት የኃላፊነት ድልድሎች መደረጋቸውን ገልጿል። በዚህም መሰረት ዋና መሪ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ፣ ምክትል መሪ አርበኛ ጠጁ ባበይ፣ ወታደራዊ አዛዥ አርበኛ አማን እሸቱ፣ ምክትል ወታደራዊ አዛዥ አርበኛ ኢሳያስ ደመቀ፣ ፖለቲካ መምሪያ ዶክተር ታደሰ ተክለስላሴ፣ ህዝብ ግንኙነት መምሪያ አርበኛ አከበር ስመኘው፣ አደረጃጀት መምሪያ አርበኛ ግርማ ጌታቸው፣ ጽህፈት ቤት ኃላፊ አርበኛ ዳግማዊ አምደ ጽዮን፣ ዘመቻ መምሪያ አርበኛ አሳልፍ ደስታ ተሹመዋል። እንዲሁም ፖለቲካ መምሪያ አርበኛ ዶክተር አብደላ ኢድሪስ፣ ህዝብ ግንኙነት መምሪያ አርበኛ አዶናይ አበበ፣ አደረጃጀት መምሪያ አርበኛ ደረሰ ታደሰ እንዲሁም ሌሎች ከፍተኛ የእዙ አመራር ቦታ ላይ ምደባ ተደርገዋል። አዲሱ መዋቅር ማለትም አፋብን ሸዋ ጠቅላይ ግዛት አሳምነው እዝ የመግለጫ ከወጣበት ዕለት ከመጋቢት 24 2018 ዓ.ም ጀምሮ ስራውን በይፋ የጀመረ ሲሆን በየደረጃው ያሉ አመራሮችና ሰራዊቱ ማንኛውም ትዕዛዝ የሚሰጠውና ሪፖርት የሚደረገው በአዲሱ የእዙ ሰንሰለት መሰረት ብቻ መሆኑን አውቆ ድርጅታዊ ተልእኮውም በውሳኔው መሰረት ተግባራዊ እንዲያደርግ አሳስበዋል። ለመላው የአማራ ህዝብና ደጋፊዎቻችን በሙሉ ባስተላለፈው መልእክትም ይህ ውህደት የህዝቡን የረጅም ጊዜ ጥያቄ የሚመልስ የጥንካሬ መገለጫ ሲሆን የህዝቡን ሰላምና ደህንነት በአስተማማኝ ሁኔታ ለመጠበቅና አማራን ህዝብ ህልውና ለማስከበር አዲስ ምዕራፍ የከፈተ በመሆኑ ከዚህ ቀደም የነበረውን ሁለገብ ድጋፍ አጠናክሮ እንዲቀጥል ጥሪ አቅርበዋል። በአዲስ አበባ ለሚፈጸሙ የወንጀል ጉዳዮች በኦሮሚያ ክልል ዳኝነት ይሰጣል የሚል ረቂቅ ህግ መውጣቱን ዶክተር ደሳለኝ ተቃወሙ። በህዝብ ተወካዮች ምክር ቤት እየታየ ባለው አዲስ ረቂቅ ህግ ውስጥ በአዲስ አበባ ከተማ አስተዳደር ለሚገኙ የኦሮሚያ ክልል ተቋማት ንብረቶች፣ ገንዘብና ሰነዶች ላይ ለክልሉ ፍርድ ቤቶች የወንጀል ዳኝነት ስልጣን የሚሰጠው አንቀጽ ከረቂቅ አዋጁ ሙሉ በሙሉ እንዲወጣ የምክር ቤት አባል የሆኑት ዶክተር ደሳለኝ ጥያቄ አቅርበዋል። የምክር ቤቱ አባል ይህ ድንጋጌ ፌዴራሊዝም መርህን የሚጻረር የዳኝነት ስልጣን መደራረብን የሚያመጣና ማቆሚያ የሌለው ውዝግብ የሚፈጥር መሆኑን በመግለጽ በጽኑ ተችተውታል። ዶክተር ደሳለኝ በረቂቅ ህጉ አንቀጽ 25 ንዑስ አንቀጽ 3 ላይ የሰፈረውን ድንጋጌ በመቃወም ባደረጉት ንግግር በፌዴራል ስርዓት ውስጥ የዳኝነት ስልጣን በመልክዓ ምድራዊ ወሰን ላይ የተመሰረተ መሆኑን አስገንዝበዋል። በአንድ ግዛት ማለትም በአዲስ አበባ ከተማ ላይ የተለያዩ የዳኝነት አካላት ተመሳሳይ ስልጣን መስጠት ምርመራውንስ ማን ያካሂደዋል? ጉዳዩን የትኛው ፍርድ ቤት ይወስነዋል? በሚለው ላይ ከፍተኛ የሆነ የስልጣን መደራረብን በማምጣት የህግ ስርዓቱን ውዝግብ ውስጥ ይከተዋል ብለዋል። ይህ አካሄድ የተለመደውን የዳኝነት ስልጣን በግዛት መርህ የመመራት አሰራር የሚጋፋ መሆኑንም አብራርተዋል። በተጨማሪም ይኸው ድንጋጌ በህገ መንግስቱ አንቀጽ 49(5) ላይ የተደነገገውን የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም በተሳሳተ መንገድ የተረጎመ መሆኑን የምክር ቤት አባሉ ሞግተዋል። ለዶክተር ደሳለኝ ማብራሪያ የህገ መንግስቱ መንፈስ የሚያጠነጥነው እንደ ውሃ አቅርቦትና ደረቅ ቆሻሻ አስተዳደር ካሉ የሀብት አጠቃቀሞች ጋር በተያያዘ ማህበረሰቡ ሊያገኝ ስለሚገባው
የሚገባው ካሳ እንጂ የልዩ ጥቅምን ጽንሰ ሀሳብ ወደ የወንጀል ዳኝነት ስልጣን ለማሳደግ አይደለም። ይህ ድንጋጌ በመርህ ደረጃ የሌሎች ክልሎችን እኩልነት ጥያቄ ውስጥ የሚከት መሆኑንም አክለው ገልጸዋል። እንደ አማራና ደቡብ ያሉ ሌሎች ክልሎችም በአዲስ አበባ ከተማ የራሳቸው ተቋማትና ንብረቶች ያሏቸው የእነዚህ ክልሎች ጉዳይ በፌዴራል ወይም በአዲስ አበባ ፍርድ ቤቶች እየታየ የኦሮሚያ ክልል ጉዳይ ብቻ በራሱ ፍርድ ቤቶች እንዲታይ ማድረግ አግባብነት እንደሌለው ተናግረዋል። ዶክተር ደሳለኝ ይህ አሰራር ነገ ሌላ ክልል መቀመጫውን ወደ አዲስ አበባ ላድርግ ቢል የወንጀል ስነ ስርዓት ህጉን እንደገና ለመቀየር የሚያስገድድና ሀገሪቱን ወደማያባራ የህግ ሽኩቻ የሚከታት መሆኑን አሳስበዋል። በመሆኑም አንቀጽ 25 ህዝባር 3 ከረቂቁ ህጉ ሙሉ በሙሉ ሊወገድ ይገባል የሚል የማሻሻያ ውሳኔ ሀሳብ ያቀረቡ ሲሆን ይህ ካልሆነ ደግሞ አጠቃላይ ድምጽ ከመሰጠቱ በፊት በምክር ቤቱ አሰራርና አባላት ስነ ምግባር ደንብ በሚፈቅደው መሰረት በዚህ አንቀጽ ላይ ብቻ ተለይቶ ድምጽ እንዲሰጥበት ጠይቀዋል። አሜሪካ በኢትዮጵያ ከአዲስ አበባ ውጭ እንዳይንቀሳቀሱ ዜጎቿን በጥብቅ አሳሰበች። የአሜሪካ የውጭ ጉዳይ ሚኒስትር ኤፕሪል 1 2026 ባወጣው የተከለሰ የጉዞ ማሳሰቢያ አሜሪካውያን ዜጎች ወደ ኢትዮጵያ የሚያደርጉትን ጉዞ በድጋሚ እንዲያስቡበት ጥብቅ ማስጠንቀቂያ ሰጥቷል። በደረጃ 3 የተመደበው ይህ ማሳሰቢያ የኢትዮጵያን አብዛኛውን ክፍል እጅግ አደገኛ ከሚባሉት ደረጃ 4 ቀጠናዎች ውስጥ በመክተት በአገሪቱ ያለውን የጸጥታ መበላሸት በይፋ ገልጿል። ከዚህ ቀደም ከነበሩት ማሳሰቢያዎች ለየት ባለ መልኩ አዲሱ ማስጠንቀቂያ ጦርነትና ታግቶ ከመሰወር ስጋቶች ባሻገር በመንግስት የሚጣሉ የጉዞ እገዳዎችንና የተደጋጋሚ ኢንተርኔት መቆራረጥን እንደ አዲስ ስጋት አክሎ አቅርበዋል። የኤምባሲው መግለጫ መሰረት አዲስ አበባ አንጻራዊ መረጋጋት ቢታይባትም ከዋና ከተማዋ ውጪ ያሉት አብዛኛዎቹ ክልሎች ግን ከፍተኛ የፖለቲካ የብሔር ግጭትና የትጥቅ ትግል ስጋት የተንሰራፋባቸው ናቸው። በተለይም ትግራይ፣ አማራ፣ አፋር፣ ቤኒሻንጉል ጉሙዝ፣ ጋምቤላ እንዲሁም የኦሮሚያ፣ ሲዳማና የደቡብ ክልል የተለያዩ ዞኖች አሜሪካውያን በምንም አይነት ምክንያት ሊጓዙባቸው የማይገቡ ክልል ተብለው ተፈርጀዋል። በድንበር አካባቢዎች ደግሞ ከሶማሊያ፣ ኬንያ፣ ሱዳንና ደቡብ ሱዳን ጋር በሚዋሰኑ የ50 ኪሎ ሜትር ርቀቶች ውስጥ የአሸባሪዎች ጥቃት፣ አፈናና የፈንጂ አደጋዎች መኖራቸው ተገልጿል። ሁኔታዎች ያለምንም ቅድመ ማስጠንቀቂያ ሊበላሹ እንደሚችሉ ያሳሰበው ኤምባሲው የራሱ ሰራተኞች እንኳን ከዋና ከተማ ውጭ ለመንቀሳቀስ ልዩ ፈቃድ እንደሚያስፈልጋቸው አስታውቀዋል። ይህ ሰፊና ዝርዝር የአሜሪካ መንግስት የጉዞ ማሳሰቢያ የኢትዮጵያን የፖለቲካና የጸጥታ መዋቅር ጥልቅ ቀውስ ቁልጭ አድርጎ የሚያሳይ ነው። አሜሪካ በአንድ ሀገር ውስጥ ከሞላ ጎደል ሁሉንም ክልሎች ከአዲስ አበባ በስተቀር አትጓዙባቸው ብላ መፈረጇ የፌዴራል መንግስቱ ከዋና ከተማ ውጭ ያለውን የህግ የበላይነትና የጸጥታ ቁጥጥር ማስከበር እንዳልቻለ የሚያሳይ ዓለም አቀፍ ማረጋገጫ ነው። ከዚህም በተጨማሪ ማሳሰቢያው ላይ የተካተቱት የጉዞ እገዳዎችና የግንኙነት መቋረጦች መንግስት የዜጎችንና የውጭ ዜጎችን ህገ መንግስታዊ የመንቀሳቀስ መብትና የመረጃ ልውውጥን እንደ ፖለቲካዊና የጸጥታ ማስከበሪያ መሳሪያ እየተጠቀመበት መሆኑን ያጋልጣል። የውጭ ዜጎች በ10 ሺዎች በሚቆጠር ዶላር መቀጣታቸውና ድርብ ዜግነት ያላቸው ኢትዮጵያውያን አሜሪካውያን ላይ የሚደርሰው ወከባ የሀገሪቱ የኢሚግሬሽንና የፍትህ ስርዓት ላይ ያለውን እምነት የሚሸረሽር ነው። ይህ አይነቱ ጠንካራ ማሳሰቢያ የውጭ ቀጥተኛ ኢንቨስትመንትን ከማድረግ ቱሪዝምን ከማዳከምና ኢትዮጵያን በዓለም አቀፍ መድረክ ገለልተኛ ከማድረግ ባለፈ የኢኮኖሚ ቀውሱን ይበልጥ እንደሚያባብሰው አያጠራጥርም። የሰላም ስምምነቶች ፈረሙም በተግባር ግን ሀገሪቱ አሁንም በሁለንተናዊ የጸጥታ ስጋት ውስጥ መሆኗን ማሳሰቢያው በግልጽ ያሳያል። ብልጽግና በወልቃይትና በራያ ያሳለፈውን ውሳኔ አላከበረም በሚል ለደመቀ ዘውዱ ጥያቄ ማቅረባቸው ተሰማ። በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ውሳኔ በተሰጠባቸው ወልቃይት፣ ጠለምትና ራያ የሚገኙ የምርጫ ክልሎች የመራጮች ምዝገባ እየተካሄደ አለመሆኑን ዋዜማ ራዲዮ ተረድቻለሁ ስትል ዘግባለች። በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸው ምንጮች ተናግረዋል። የወልቃይት፣ ጠለምትና ራያ አካባቢዎች በሰባተኛው ጠቅላላ ምርጫ በቀጥታ ምርጫ አካሂደው ሕዝብ ተወካዮች ምክር ቤት እንዲወከሉ ሲል ያገኘው ተሻገር ፌዴሬሽን ምክር ቤት ይታወሳል። በዚህ ጉዳይ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር ሲደረግ እንደነበርና የፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔም ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ እልባት ይፈለግለት የሚል መስማማት ላይ መደረሱን ከመንግስታዊ ምንጮች መስማቱን ዘገባው አመልክቷል። በአካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸው ምንጮቹ ተናግረዋል። ሆኖም የእገዳውን መነሳት ተከትሎ በአምስቱም የምርጫ ክልሎች የመራጮች ምዝገባ ሳይጀመር
ሳይጀመር መቅረቱን መረዳት ተችሏል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 2018 ዓ.ም ድረስ የመራጮች ምዝገባ አለመጀመሩን የአካባቢዎቹ ባለስልጣናት አረጋግጠዋል። በተመሳሳይ የፌዴራል መንግስቱ ማዕከላዊ የጸጥታ እዝ ለቆ ከወጣ በኋላ በትግራይ ኃይሎች ቁጥጥር ስር በገቡት የራያ አካባቢ የምርጫ ክልሎችም ምንም አይነት የቅድመ ምርጫ እንቅስቃሴ አለመጀመሩ ታውቋል። ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም በአካባቢው ምንም አይነት እንቅስቃሴ አልተጀመረም። ምርጫ ቦርድ በወልቃይትና ጠለምት ምንም አይነት የቅድመ ምርጫ ዝግጅት አልጀመረም ያሉት ምንጮች የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸው ገልጸዋል። በአማራ ክልል ስር የተዋቀረው የወልቃይት ጠገዴ ሰቲት ሁመራ ጠገዴ ዞን አመራሮች በጉዳዩ ላይ ለምርጫ ቦርድ ጥያቄ ማቅረባቸውም ተሰምተዋል። ለቦርዱ በአካል ቀርቧል የተባለው ይኸው ጥያቄ በምርጫ ቦርድ ውሳኔ ላይ የተጣለው የፍርድ ቤት እግድ ከተነሳ በኋላ የመራጮች ምዝገባ ለምን አልተጀመረም የሚል ነው። ለቦርዱ ጥያቄ ላቀረቡት የወልቃይት ሁመራ ጠገዴ አካባቢ ባለስልጣናት የምርጫ ቦርድ ኃላፊዎች በውሳኔው አፈጻጸም ላይ የምንወያይበት ጉዳይ አለ የሚል ምላሽ እንደሰጧቸው ምንጮች ተናግረዋል። የፌዴሬሽን ምክር ቤት በወልቃይት ጠለምትና ራያ አካባቢዎች በሰባተኛው ጠቅላላ ምርጫ በቀጥታ በህዝብ ተወካዮች ምክር ቤት እንዲወከሉ መወሰኑ ከትግራይ ጊዜያዊ አስተዳደር ከተቃዋሚ ፓርቲዎችና ከክልሉ የተለያዩ ወገኖች በኩል ብርቱ ተቃውሞ እንደገጠመው አይዘነጋም። በአንጻሩ በአማራ ኃይሎች በኩል የቦርዱ ውሳኔ ድጋፍ አግኝተዋል። በተለይ አብንና ሌሎች የብልጽግና አማራዎች የአማራን ጥያቄ አስመለስን እንኳን ደስ አላችሁ ማለታቸው አይዘነጋም። ወልቃይትና ራያ ብልጽግና በቀጥታ እኔ ላስተዳድራቸው ባለበት ወቅት ነው እነበለጠ ሞላ ደስታቸውን የገለጹ። ታዲያ እነርሱ አማራን እንኳን ደስ አለ ያሉበት ውሳኔ ዛሬ መቀልበሱ ታውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።